ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም ዛሬም በሌላ ቪዲዮ መጥቻለሁ ማለት ነው። ትላንትና ማታ መምጣት ስላልቻልኩም በጣም ይቅርታ። ከቤት እንደወጣው ቤት አልገባውኝም። እንግዲህ ያው አሁንም ቪዲዮውን የምሰራላችሁ መኪና ውስጥ ሆኜ ነው፣ ግን መምጣት ስላለብኝ ማለት ነው ቤተሰቦች በጣም ከእናንተ ጋር መገናኘት ስለምፈልግ ማለት ነው። እንግዲህ በጣም ይቅርታ ጠይቃለሁኝ። ትላንትና እንግዲህ በጣም አንድ አስገራሚ ቪዲዮ አይተናል። በጣም አስገራሚ ቪዲዮ ነው ያየነው አይደለ? ብዙዎቻችሁ ብዙ ኮሜንት አድርጋችኋል፣ አይቻለሁኝ። በጣም ብዙዎቻችሁ አዝናችኋል። በአብርሃም እንደዛ መሆን አዝናችኋል። ግን ደግሞ በቃ አስቸጋሪ ነው እውነት ለመናገር። ግን እዛ ቪዲዮ ላይ መስጠት የምፈልጋቸው አስተያየቶች አሉ። በተለይ በዳዊት ላይ የምንሰጠው አስተያየት አለና በነገራችን ላይ ለአብርሃም እንዲህ መሆን እያንዳንዱ በዙሪያ ያሉ ሰዎች ተጠያቂ ናቸው። ምክንያቱም እንደ ቤተሰብ አንድ ልጅ ታሟል፣ አንድ ሰው ታሟል ከተባለ እንደ ቤተሰብ የማስታመም ግዴታ አለብን። ነገሮቹን ቢያንስ ማለት ነው ሁኔታው ካላማረን ቶሎ ብለን ያን ሰው መታደግ ያለብን ይመስለኛል። እና ነገሮችን ዝም ብሎ ማድበስበስ ማገላበጥ ምናምን የሚያመጣውን መጨረሻ ላይ የሚያመጣውን አደጋ አይተናል አይደለ? አብርሃም ራሱን ስቶ እስከ መውደቅ ድረስ የደረሰበት ጉዳይ ማለት ነው። ይሄ መሆን ነበረበት ወይ? ይሄ መሆን አልነበረበትም። ሲጀመር ብዙ ጊዜ በንግግር ለመፍታት ጥረት ተደርጓል። ሩታን ለማሳመን ምናምን ኤፍሬም ለማሳመን ጥረት ተደርጓል። ትላንትናም እንዳልኩት ግን እንኳን ሩታን ማለት ነው እንኳን ሩታን የራሳቸውን ኤፍሬምን እንኳን ከአብርሃም ላይ ሊያስቆሙ አልቻሉም። እነዚህ ሰዎች ማለት ነው ቤተሰብ ናቸው። ዳዊት ታላቅ ወንድም ነው፣ እንደ ወንድ ልጅ። ቡዜ ታላቅ እህት ናት። ታላቅ እህት ማለት እናት ናት። ያ ነገር እናት ደግሞ መከበር እንዳለባት ግድ ነው። እሷን እንኳን ሊሰማት ፈቃደኛ አልሆነም። እንግዲህ ኤፍሬም ማለት ነው ፈቃደኛ አልሆነም። ስለዚህ ዳዊትን እንኳን ቢያንስ ይፈራዋል የምንለው ነበረ። ዳዊትንም አይፈራውም። በቃ ከምንም እየቆጠሩ አይደለም ዳዊትንም ማለት ነው። እና በጣም ደስ የማይል እጅግ በጣም የሚያስጠላ ባህሪ ነው ኤፍሬም ላይ እያየን ያለ ነው። በዚህ ልክ በወንድሙ ላይ ጭካኔ እንዲያሳድር ያደረገው ምንድን ነው? አሁን በትናንትና ቪዲዮ እንግዲህ ወደ ፖሊስ ጣቢያ ሄደው ነበር አይደለ? ወደ ፖሊስ ጣቢያ ሄደው ነበረ። ፖሊስ ጣቢያ በር ላይ ሲደርሱ ግርግር ከምንፈጥሩ የቤተሰብን እንትን ከምናጠፋ በጣም ትንሽ በሆነች ምናምን በሚል ዳዊት ሀሳብ ማስቀየሩ ልክ አይደለም። በንግግር ለመፍታት ብዙ ጊዜ ትግል ተደርጓል። በንግግር የሚያምኑ ሳይሆኑ እስቲ በንግግር እንኳን ቢያምኑ እኮ ያኔ ራሱ ዳዊት ሊያሳምናቸው ሲሞክር ሩታ ልትሰማ ፈቃደኛ አይደለችም። ኤፍሬም ሊሰማ ፈቃደኛ አይደለም። የሚሰማን ሰው ነው በንግግር መፍታት የሚቻለው። ካልሆነ ግን ወደ ህግ የሚሄዱ የተሻለ ነበረ። አብርሃም እንግዲህ መብቴ ያገኛል የሚል እምነት ነበረኝ እውነት ለመናገር ማለት ነው። ምክንያቱም ወደ ሕክምና የመሄድ እድል በቃ ያገኛል የሚል ነበር። ጭራሽ ዳዊት በቃ ባለሽን ስታቂው እንደዚህ ነበር በፊት ነው ባሏ እንዴ! አንተ እንዴት ነው ማመን ያቃተ? መፋታታቸውን ማመን ያቃተ? እኛ መፋታታቸው አስደስቶን አይደለም። አንድ ነገር የምነግራችሁ ነገር ማለት ነው መፋታታቸው ማንም ባልና ሚስት ባይፋታ በጣም ደስ ይለኛል። በተለይ ልጅ ሲኖር ባልና ሚስት መፋታት አለበት ብዬ አላምንም። እኔ በቃ አላምንም። ተስማምተው መኖር መቻል አለባቸው። ግን ደግሞ በዚህ መልኩ አይደለም። ሚስት ባሏን በዚህ ልክ እያጃጃለች ወይም ደግሞ ባልም ቢሆን ሚስቱ ላይ የማይሆን ነገር እያደረገ አብሮ እንዲኖሩ ግን እኔ አልስማማም። ይሄ የሚሆነው በስምምነት ሁለቱም ተዋደው ተከባብረው ሲሆን ነው ደስ የሚለው እንጂ አንዱ አንዱን እንዳሻንጉሊት እየተጫወተበት ባልና ሚስት ሊባል አይችልም። አብርሃም እኮ በዚህን ሰዓት ላይ ምንም የማድረግ እንትን የለውም። አሁን እንግዲህ ከነቡዜ ጋር ቀጠሮ ይዘ ነበረ። ለምንድን ነው
ለምንድነው ቀጠሮውን የሰረስከው እንኳን ሲሉት እዛ የከፈሉት ብዙ ብር አለ። የከፈልነው እንኳን አይልም። እንግዲህ ሊዝናኑ የሚሄዱት በጋራ ነው አይደለ? እዛ አስቀድሞ የከፈሉት ብዙ ብር አለ። በነገራችን ላይ አስቀድሞ ራሱ እነዚህ ቡዜና ማን ነው ኤፍሬምና ሩታ አብርሃምን ቶሎ ይዞ ለመጥፋት የፈለጉበት ምክንያት ራሱ በጣም የሚያጠራጥር ነገር፣ እውነት ለመናገር የሚያጠራጥር ነገር ነው። ስለዚህ አሁን ለትላንትና መውደቅ ዳዊትም ኃላፊነት መውሰድ መቻል አለ። በቃ ምክንያቱም በመነጋገር ተነጋግራችሁ ችግሮቹን ለመፍታት ብዙ ጊዜ ሞክራችኋል። ብዙ ጊዜ ማለት ነው። እነሱ በንግግር የሚያምኑ አይደለም። ሩታ እንደምታያት ደረቷን የምትነፋ ሴት ናት። በቃ እኔ የምትል ሴት ናት። በቃ ለነገሮች ማለት መሸነፍ ሞት ነው ይመስላት። በቃ መሸነፍ ሞት ነው ይመስላት እና ይሄ በጣም ደስ የሚል አይደለም እውነት ለመናገር ማለት። ስለዚህ ይሄ ደግሞ ገብቷቸዋል። አብርሃምን ዋጋ እያስከፈለው ነው። በመሃል ላይ አብርሃም ዋጋ እየከፈለ ነው እንዴ። እኔ እውነት ለመናገር ዳኒ አስደስቶኛል ትላንትና። በቃ እንዴ ኤፍሬምን እኔ እኮ ዛሬ እስካሁን አንተ ወንድም ነህ ብዬ ነው ያከበርኩህ አለ። ዋው በቃ ምክንያቱም ጓደኛችን ባንዋለድም እኮ አንዳንዴ እንዴ መወለድ ቋንቋ ነው ይባላል እንዴ በእኛ አባባል። ስለዚህ ባንዋለድም እኮ ወንድማማቾች ነን። ጓደኛሞች ማለት ወንድማማቾች ነን። የክፉ ቀን ለክፉ ቀን ለመልካም ቀን ገብቷቸዋል አይደል? እንደዚህ ያለ ጓደኝነት ደግሞ አይገኝም። ያው ዳኒ በመጥፎ ነገሩ ብዙ ነገሮችን እንድንጠላው አድርጎን ነበረ። አሁን ግን ለአብርሃም እየከፈለ ባለው ዋጋ ግን እናመሰግነው እንወዳለን። ሰው ሲያጠፋ አጠፋ ማለት ልክ ነው። መልካም ነገር ሲሰራም ደግሞ በዛው ልክ መልካም ነገር በመስራቱ ልናመሰግነው ይገባል ማለት ነው። በእርግጠኝነት አንድ ነገር የምነግራችሁ ነገር ዳኒ ባይኖር ዳዊትና ቡዜ አብርሃምን ከመንገድ ላይ አይመልሱትም። በፍጹም ማንም አይመልሰው። በቃ ዳኒ ነው በጣም በቃ ሃርድ የሆነባቸው ከአቅማቸው በላይ የሆነው ማለት ነው። ዳኒ ደግሞ ሩታን ያውቃታል። በጣም ከባድ ሰው እንደሆነች ያውቃል። ለዚህ ነው በጣም ሃርድ የሆነባት እሱ ማለት ነው። እሷም ደግሞ ከሁሉም ዳኒ ነው የምትፈራው። ዳኒ የት ድረስ መሄድ እንደሚችል ታውቃለች በደንብ ማለት ነው። አዎ ታውቃለች። እንደውም ብዙ ተንኮሎቹን የተማረችውም ከዳኒና ከሜሪ ይመስለኛል ሩታ አይደለም። አዎ እኔ እንደዛ ነው የሚሰማኝ። እና መጨረሻ ላይ እንግዲህ ወደቀ። ሩታ ምን ተደሰትሽ? ምን ተሰማሽ? መቼም ትደሰቻለሽ ለማለትም እቸገራለሁ። አስቢ፣ ውስጥሽ ያውቀዋል እያደረግሻለሽ ነገር እና ፖሊስ ጣቢያ ቢገቡ ምን ይፈጠር ነበር ነው ሌላው። ፖሊስ ጣቢያ ቢገቡ ኖሮ በእርግጠኝነት ሩታና ኤፍሬም እስር ቤት ይገባሉ። አዎ እስር ቤት ይገባሉ። ምክንያቱም ሩታ በምን ባሌ ነው ብላ ልታሳምን ትችላለች? ምንም መረጃ የላትም። እጇ ላይ ምንም የለም። እጇ ላይ ምንም የለም ስላችሁ ባልና ሚስት አይደሉም። ባልና ሚስት አይደሉም። ተፋተዋል። ህጋዊ ሰነድ አላቸው። እኔና ሩታ ባልና ሚስት ነኝ በሚል ብቻ ባልና ሚስት ሊሆን አይችሉም። የልጇ አባት ነው ግን ተፋተዋል። ስለዚህ ቢገቡ ኖሮ አብርሃምን ያስለቅቁ ነበር። በቃ እነሱ ወንድምና እህት ናቸው። በቃ ሄርሜላን እንኳን እንደው ፍቅረኛ ሆነች ይታወቃል። በቃ ብዙ ሰው ያውቃል። ቢያንስ ማለት ነው ምስክር አለው ምናምን። ቡዜና ዳዊት ራሱ መመስከር ይችላሉ። ፍቅረኛሞች ናቸው። ህጋዊ ሰነድ እንኳን ለፍቅረኝነት ህጋዊ ሰነድ እንኳን ባይኖር ለጊዜው ማለት ነው። ስለዚህ አብርሃም መውጣት ይችል ነበረ ነው በቃ አብርሃም እንዳይወጣ፣ አብርሃም ባለበት እንዲቀጥል፣ አብርሃም እንዲወድቅ ምክንያት የሆኑት በተለይ ዳዊት ነው። ዳዊት እኔ ትናንትናማ ቪዲዮውን ሳየው ዳዊት እንደውም ከነ ሩታ ጋር ነው እንዴ እየተባብሮ እየሰራ ነው እያስመሰለ ነው እንዴ ምናምን እስከምል ድረስ ደርሻለሁ። ገብታችኋል? ምክንያቱም እዛ ሲደርስ በተለይ ከምንም እየቆጠሯቸውም ስላልሆነ ማለት ነው። ምን እንደተማመኑ ራሱ እኔ ግራ ይገባኛል። ኤፍሬምና ሩታ ምን እንደተማመኑ ራሱ ግራ ይገባኛል። ገብታችኋል? ስለዚህ ዛሬ አሁን እንግዲህ ሆስፒታል ይገባል። ምናልባት በዛ አጋጣሚ የሚፈጠሩ ነገሮችን የምናይ ጉዳይ ይሆናል። ገብታችኋል ወይ? አብርሃም እንግዲህ የሳይካትሪስት ሕክምና በዛው እንዲወስድ ሊደረግ ይችላል። ግን ደግሞ አይ ዶንት ኖ
ሩታና ኤፍሬም ደግሞ ይሄንን እንዲያደርግ የሚፈቅዱለትም አይመስለኝም። አዎ በቃ የሚፈቅዱለትም አይመስለኝም። በነገራችን ላይ ሳልናገር የማላልፈው ነገር ኤፍሬም ምን ያህል ማለት ነው ምን ያህል እነ ቡዜና እነ ዳዊትን ራሱ እንደናቃቸው ልነግራቸው አልችልም። ይሄ ግን ጤነኝነት አይመስለኝም ነው የኔ ሐሳብ። ኤፍሬም በራሱ ጤነኛ ነው ወይ? ምክንያቱም ከቤተሰብ ጋር በዚህ ልክ እየተጣላ ወንድሙን በዚህ ልክ አንዲት ከፈታችው ሚስት ጋር አብሮ እንዲህ ማድረጉ ጤነኝነት ነው ወይ? እኔ አሁን ሩታን እንደ እህት በመክራት እውነት ለመናገር ማለት ነው። ምክንያቱም የድሮ ሩታዋ በጣም ምትናፍቀን ሩታ አለች። በጣም ምትናፍቀን፣ በጣም ደስ የምትለዋ መልካሟ፣ አፍቃሪዋ፣ ተጫዋቿ ያቺ ሩታ ብትመጣና አብርሃምና እሷ አንድ ላይ የሚመለሱ እኔ ችግር የለብኝም። እዚህ ጋርም ደግሞ ሌላ ህይወት መጀመሩ ደግሞ ሌላ ችግር ነው። ምክንያቱም ሄርሜላም ቢሆን ሰው ናት። አዎ ምንም እንኳን አመጣጧ ትክክል ባይሆንም ለዚህ ሁሉ ደግሞ ኃላፊነቱን መውሰድ ያለበት አብርሃምም ጭምር ነው ማለት ነው። ሁለቱም ኃላፊነት መውሰድ መቻል አለባቸው። ለምን እሱ ፊት ባሳያት እኔ ባለትዳር ነኝ ብሎ ቢያስቆማት ሲጀመር ይሄ ሁሉ ነገር አይሆንም ነበረ። እሱ ነው ቤቱን ጥሎ እሷ ጋር ሲሄድ የነበረው አይደለ? አዎ ሄርሜላ ጋር ሲሄድ የነበረው ራሱ አብርሃም ስለነበረ ማለት ነው። ስለዚህ የማይሆን ተስፋ ሰጥቷታል ማለት ነው። የማይሆን ተስፋ ብቻ ሳይሆን እንግዲህ ያ እርግዝና የተባለው ተፈጥሯል። ባለፈው እንግዲህ ሆስፒታል ገብታ እርግዝናው ካንስል ሆኗል የሚባልም ነገር አለ ነው ወይስ? በፊት እኛ አንድ የጠረጥሬ የሰራሁት ቪዲዮ ነበር መጀመሪያ አካባቢ ላይ አርግዣለሁ ስትል ይሄ ነገር ነገሮችን ለማለፊያ የውሸት እርግዝና እንዳይሆን መጨረሻ ላይ እንግዲህ የውሸት ሆኖ ደግሞ ዋጋ እንዳያስከፍልሽ ብዬ ነበረ። በመሃል ላይ እንግዲህ እርግዝናው ካንስል እንደሆነ አይነት ነገር አድርገዋል። ይሄ ምናልባት እንግዲህ እውነትም ሊሆን ይችላል፣ ወይም ደግሞ ሳታረግዝ አውቃ ይችላል ለማድበስበስ ሊሆን ይችላል እንግዲህ ማለት ነው እንጂ ምናልባት እንግዲህ ባለፈው እንግዲህ እርግዝናው ተቋረጠ እንደተባለው እውነት ቢሆን ኖሮ ሄርሜላም በዚህ ልክ የምትረጋጋ አይመስለኝም ነበረ። ትረጋጋለች ብዬ አላስብም። ምክንያቱም በጣም ደስተኛ ነበረች በሆነው ነገር፣ በእርግዝናዋ በጣም ደስተኛ ስለነበረች በቀላሉ እንደው ነገሮችን ታልፋለች የሚል ግምት የለኝም። ያንንም ነገር ለነቡዜም ለነ ዳዊትም ትነግራቸው ነበር ብዬ አስባለሁ። ይሄ ደግሞ የሆነው በነ ኤፍሬምና በሩታ ምክንያት ስለሆነ ማለት ነው። እነሱ ማለት እንደዚህ አይነት ሰዎች ናቸው እንኳን ብላ እንትን ትል ነበረ ብዬ አስባለሁ ማለት ነው። እና ትላንት ሁሉም ጠንከር ለማለት ሞክረዋል። በተለይ ቡዜ ላደንቃት ፈልጋለሁ። ዋው ቡዜ በጣም ጎበዝ። ግን ትላንትና በጣም ሃርድ የሆነችው እሷ ነበረች እንደውም ማለት ነው። በፍጹም ስትል የነበረው ስትከራከር የነበረው እስካሁን በንግግር ችግሮችን ለመፍታት ለመነጋገር ጥረት እያደረግኩ ነበረ፣ ግን እነሱ ለመስማት ፍቃደኛ አይደሉም በማለት በጣም ስትቆጣና ሃርድ ስትጭር የነበረችው እሷ ነች። አዎ አይሆንም ስትል ነበረ። እኔ በንግግር የሚባል ነገር የለም፣ ፖሊስ ጣቢያ መግባት አለብን፣ ተፋተዋል፣ ባልና ሚስት አይደሉም ስትል ነበረ። እና ዳዊት ነው እንግዲህ የትላንትናውን አብርሃምን ለማይሆን ነገር ጋብዞታል ብዬ የማስበው ማለት ነው። ምናልባት እንግዲህ ዛሬ ሕክምና ሊያገኝ ይችላል። በነገራችን ላይ አንድ ነገር የምነግራችሁ ነገር አብርሃም ብዙ ጊዜ እንደዚሁ ማለት እንትን ካለ በኋላ ማለት ነው እንደዚህ በቃ ጤናውን ካጣ በኋላ እንበለው አይደለ? ጤናውን ካጣ በኋላ አንዳንዴ በጣም እልም ብሎ የሚፈዛቸው ነገሮች አሉ። እሱም ብቻ ሳይሆን ታዝባችሁ ከሆነ አንዳንድ ጊዜ ድምፅ ከፍ አድርገው ሲጨቃጨቁ ምናምን የሆነ ይጨንቀዋል። አይታችሁታል? ምናልባት እናንተም ታዝባችሁ ሊሆን ይችላል። እና በጣም ነው የሚጨነቀው። ጫጫታ የሆነ ድምፅ ሲጨቃጨቁ ምናምን ነገር በጣም ነው የሚጨነቀው። እና ምናልባት እንግዲህ ትላንትናም ያጭቅጭቁ ሊሆን ይችላል የጣለው ማለት ነው። እና ያጭቅጭቅ ማለት ደግሞ እንግዲህ እየተፈጠረ ያለው ነገር እሱ ላይ ያለው ነገር እንግዲህ ሌላ ስትረስ ፈጥሮበት ሊሆን ይችላል ለዚህ ነገር እያበቃው ማለት ነው፣ ለመውደቅ ያበቃው ነገር ማለት ነው። እና ሌላው በጣም የሚያሳዝነኝ ነገር የልዑል ጉዳይ ነው። ልዑል
የእናት አባቱን ጭቅጭቅ ጎዳና ላይ በዚህ ልክ በቃ ከቤት እስከ ውጭ ከነሱ ጋር እየተዘዋወረ በሄደበት ሁሉ በእነሱ ምክንያት የእነሱን ጭቅጭቅ መስማት አልነበረበትም ይሄ ልጅ። አዎ በምን ጥፋቱ በምን ኃጢአቱ ነው ይሄ ልጅ ይህን ሁሉ ነገር መስማት የነበረበት? የለበትም ነበር። እጅግ በጣም ያሳዝናል። ግን ደግሞ ለምን ይሄን ነገር ለማስተካከል እንኳን ቢያንስ ነጋሺ እንዴት ሊመጡ አልቻሉም? እስከዛሬ ልጃቸውን የታመመው እስከዛሬ ብዙ ነገሮች አልፈዋል። ብዙ ቪዲዮዎችን እኛም አይተናል፣ እኛም ብዙ ነገር ተናግረናል። ግን የት እስኪደርስ ነው የእውነት አብርሃም ታሞ ከሆነ የት እስኪደርስ ነው ነጋሺ እየጠበቁ ያሉት? ልጃቸው አይደለም ወይ? ከዚህ ፊት እኮ ሩታና አብርሃም ተጣልተው ነገሮቹ መስመር ላይ ያልፉ ሲሉ ነጋሺ የመጣው እኮ ለማስተካከል የሞከሩባቸው ጊዜያቶች በጣም ብዙ ናቸው። ግን አሁን የልጃቸው የጤና ጉዳይ ነው። ምናልባት እንግዲህ ጋሽዬ የእነሱ ጉዳይ በቅቶኛል ብሎ ሊሆን ይችላል። ምክንያቱም ብዙ ጊዜ እግር ላይ መውደቅ ነው የቀረው ጋሽዬ ማለት ነው። በተለይ ሩታ እግር ላይ መውደቅ ነው የቀረውና በጣም ይወዳታል፣ በጣም ያከብራታል። ግን አልሆነም። ያ ነገር እንግዲህ ጋሽዬ በጣም አስከፍቶት ሊሆን ይችላል። ሁለተኛ እነሱ ጋር አልደርስም ብሎ ሊሆን ይችላል። ግን ደግሞ ከልጅ የትም አይቀርም። የአብርሃም እንዲህ መሆን ደግሞ ለእናንተም ሰላም ይሰጣል ብዬ አላስብም። ጋሽዬ ይሄ ልጅ ዛሬ ሕክምና ገብቶ ሳይካትሪስትም ሆነ ማንኛውንም ሕክምና አግኝቶ ወደ ራሱ ካልተመለሰ ምናልባት እንግዲህ ዛሬና ነገ የምናያቸው የሆኑ ነገሮች ይኖራሉ ብዬ አስባለሁ። እንደዛ ካልሆነ ግን ዝም ልትሉ አይገባም ብዬ አስባለሁ። ቤተሰቦች እንግዲህ ዛሬ መንገድ ላይ ሆኜ ነው የሰራሁላችሁ፣ መኪና አቁሜ ነው የሰራሁላችሁ። ከእናንተ ጋር ግድ መገናኘት ስላለብኝ በጣም አመሰግናለሁ። እየጠበቃችሁኝ እንደሆነ እየነገራችሁኝ ስለሆነ ከልብ ነው የማመሰግነው። ትላንትም ከትላንት ወዲያም አልመጣሁም ማታ። ከትላንት ወዲያ እንኳን በጉንፋን ምክንያት ነው ያልመጣሁት። ዛሬ እንኳን ወጥቼ ነበር ጠዋት እንደውም መኪና ውስጥ ሆኜ ነው ውጪ ነው የሰራሁላችሁ። አይታችኋል አይደል? አዎ የመንገድ ላይ ነው ሆኜ ነበር የሰራሁላችሁ። ትላንትናም ግን አልደረስኩም። በቃ በአጠቃላይ ማለት ነው ተመልሼ አልገባሁም። አሁንም ወደ ቤት እየሄድኩ ነው። ዛሬ ወደ ቤት እየሄድኩ ነው ማለት ነው። እና ቤተሰብም አለ ከኔ ጋር። እነሱ ወጣ ብሎ ነው ቪዲዮ ልስራ ምናምን ብያቸው እነሱ ውጭ ሆነው ነው እና መንገድ ላይ ቆሜ ነው። ስለዚህ ማታ እንግዲህ እንገናኛለን ብዬ አስባለሁ። ፈጣሪ ለዛ ሰዓት ያብቃን። እናንተንም በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ጤናችሁን ፈጣሪ ይጠብቅላችሁ። በውጭ ያላችሁ እህቶቻችን፣ በተለያየ ሀገር ውስጥ ያላችሁ፣ በሀገር ውስጥም ያላችሁ ሰላም ከእናንተ ጋር ይሁን። በጣም ወዳችኋለሁ፣ በጣም አከብራችኋለሁ የኔ ውድ ወንድሞችና እህቶች። ደህና ሁኑ። መልካም ቀን